ውብዬ እኔን መፍታታችሁም ትሰሚኛለሽ? እኔን መፍታታችሁም እንዴ እኔን መፍታታችሁም ልጆቼ ያለ እኔ እንዴት ነው የሚያድጉት እንዴ? አብረን ነገሮችን መወጣት የምንችለው ትሰሚኛለሽ? በፍጹም አልፈታሽም። በፍጹም ልፈታሽ አልችልም። በፍጹም እኔ አልፈታሽም። በፍጹም ሚስቴ ነሽ፣ ሚስቴ ነሽ። በፍጹም አልፈታሽም። እኔ ኧረ እባክህ በፍጹም ልፈታሽ አልችልም። ሁለተኛ ሚስት አድርገህ ልታኖረኝ ፈልገህ ነበር? ኖ አንቺ ነሽ በቃ ሚስቴ። አልተረዳሽኝም አንቺ። በመጫጫው አይደለም፣ ቀስ በሉና አሁን ሰማሽ? ፍርድ ቤትም ልሄድ አልችልም በፍጹም። እሺ ረጋ በሉ። አንተም ቀስ በልና በቃ በመጫጫው በመንተን አይደለም። ስለ ጮክ ምንም የሚቀየር ነገር የለም። ሁለተኛ በቃ በፍጹም ልፈታሽ አልችልም። ስለ ጮክ ምንም አልቀየርልህም። ቀኑን ማየት ትችላለህ። ገብቶሃል አይደለ? በዚህ ቀን ባለች ቀን ወስነን ፍርድ ቤት የማትመጣ ከሆነ ያው በፖሊስ ልታሳስሪኝ ነው? አዎ ፖሊስ መጥቶ ይወስዳል ማለት ነው። 2 ቀን 3 ቀን እኮ ነው የሚለኝ ብዬ በሁለት ቀን 3 ቀን እስካልተገኘ እኮ ነው የሚለኝ። በጣም ረዘምብኝ። ምን ማለት ነው ብዬ ምን ማለት ነው? እኔ እንድታሰር ትፈልጊያለሽ? እኔ ታሰር አላልኩም። ለፍቺው ደስ ይለኛል። እኔ አንቺን መፍታት አልፈልግም። እኔ ደግሞ እፈልጋለሁ። ቢያንስ እኔ ምክንያት አለኝ። ገብቶሃል? ከፈለግ ፍርድ ቤት ቆመህ መፍታት አልፈልግም ማለት ትችላለህ። እኔ ግን ከነ ምክንያት ያቀርባለሁ። ችግር የለውም። ገብቶሃል? ነገር አስቀይረልኝ። 2 ቀን 3 ቀን አላስቀይርም። በዛብኝ እንደው በጣም በዝቶብኛል። አሁን ፈርማውን ብንሄድ በጣም ነው ደስ የሚለኝ። ገብቶሃል? በቃ ይበቃኛል። አለቀ። መልካም ህይወት ይበኝልኝ። ታሰራለህ እኮ ነው የሚለኝ ብዬ እኮ ገባኝ እኮ። እኔ እኮ በደንብ አንብቤዋለሁ፣ በደንብ አስቤበታለሁ። ገብቶሃል? ለአንተ እንድታሰብበት በ3 ቀን አለ። እኔ ብታሰር ምንም የምትጠቀመው 2 ቀን እኮ ነው የሚለኝ፣ 3 ቀን እኮ ነው የሚለኝ። ምን ማለት ነው? እዚህ ዝም ብለህ ታያለህ። ምን ማለት ነው? ቶፊቅ ምን ላድርግሽ? እኔ ምን ላድርግ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቼ፣ ውድ ተመልካቾቼ ሰላም ይብዛላችሁ። ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወዳችሁ ፈቅዳችሁ ጊዜ ሰዓት ሰጣችሁ ከኔ ጋር የምትሆኑ እህቶቼ በጣም ነው የማመሰግነው። ዛሬ ሰምታችኋል ስለ ውብዬና ስለ ኑሃም ጉዳይ ነው ይዤ የመጣሁት ማለት ነው። ቤተሰቦቻችን በዚህ አጋጣሚ ቆንጆ የሆነ ጫማ ከኦንላይን ያው ኦርደር ያደረኩት ማለት ነው። በጣም የማያምር ጫማ ነው ማለት ነው። በጣም ኦሪጂናል የሆነው ጫማ ማለት ነው። ይሄንን ጫማ አሁን በአሁኑ ሰዓት በጣም ያምራል። አያችሁት? በጣም ማለት ነው። አንድ ሶስት ከለር ነው መሰለኝ የገዛሁት። በጣም ደስ የሚል ጫማ ማለት ነው። እና ማግዛት ኦርደር ማድረግ የምትፈልጉ እህቶቼ እኔ ብዙ ጊዜ ከኦንላይን ነው የኔ ደንበኛ፣ ሁሉም ኦንላይን ነው። እኔ ሱፐር ማርኬት ሄጄ አላውቅም። ሁሉም ነገር በታማኝነት ነው። ያው የዚህ ሀገር ማለት ደስ ይላል። እናንተ እንደመረጣችሁት እናንተ እንደፈለጋችሁት ነው የሚልኩት ማለት ነው። እና ይሄ ጫማ በጣም አሪፍና ቆንጆ የሆነ ጫማ በቅናሽ ዋጋ $12 የኛው ደግሞ $10 በጣም የሚያምር ጫማ ነው የኦርደር ያደረኩት ማለት ነው። ኦኬ ወደ ጉዳዩ ልግባ። ስለ ውብዬና ስለ ኑሃም ማለት ነው። ውብዬና ኑሃም ሰሞኑ በጣም ጠብ ውስጥ ናቸው። በዚህ ሰዓት በዚህ ጊዜ የእርቅ ጊዜ ንስሐ የምገባበት ሰዓት ላይ እነሱ ደግሞ በጠብ ላይ ነው የመጡት ማለት ነው። ማለት የፈለኩት በጭሩ ኑሃም ብዙ ቆይተዋል ሌላ ነገር እያደረገ ማለት ነው። እና አሁን እንደው የባሰው ምን እንደሆነ ታውቁታላችሁ። የልጅቱ ልደት እቤት ማክበር አለብኝ ብሎ ልጅቱን እቤት ድረስ ገዝቶ መጠጥ ምናምን ገዝቶ እቤት ድረስ ይዞ ነው የእሷ ቤት የውብዬ ቤት ይዞ ነው የመጣ ማለት ነው። ኩክ እና ቆርሳን ምናምን ብሎ እናድርገን ምናምን ብሎ እሱ ሲያደርግ ሰው ጠቆመ ነው ውብዬ መጣች ማለት ነው። ውብዬ ሲመጣ አበባው ተጎዝጉዞ ሁሉም ነገር ተዘጋጅቶ ሃፒ በርዝዴይ በጣም ምርጥ ኬክ ተሰርቶ ማለት ተገዝቶ በት ቦታ ደረሰችው ውብዬ ማለት ነው። ከዛ ምን አደረገች መሰላችሁ?
እዛው በቃ ፈንት በላች እዛው ማለት ነው። እዛው በቃ በጣም ነው የተናደደችው። ከዛን ምን አደረገች መሰላችሁ? ኬኩን አሁን ይሄ ኬክ ለሷ ብለህ ነው የገዛከው አይደለ? ይሄ ኬክማ እኔ እያየሁ በፍጹም ማቁረስ እሷ አትችልም ብላ በቃ ድብልብልቅ አድርጋ ጣለች። መጠጡን ደፋች እና ከዛ ማለት ነው ኃይለኛ ጠብ ነው ኃይለኛ እንግዲህ ጦርነት ነው የተነሳ ቤት ውስጥ ማለት ነው። እንግዲህ እየለቀሰች ተውፊቆ እንግዲህ ታይ ልጆችሽ ላይ መጥፎ ነው በቃ ብዙ ነገር ተውፊቆ ጎኗ ሆሎ ያወራል ማለት ነው። ያው እንግዲህ ተውፊቆ ታውቁታላችሁ ብዙ ልጆች የሶፊ ጓደኛዋ ማለት ነው። እነ ተውፊቆ ታይ ምናምን እያለ በጣም እንትን እሷን ውብዬን እያባበለ ማለት ነው። እና መሀል ላይ እንግዲህ እሷን በጣም ማለት ነው ልጅቶንም እንትን አድርጋ መታለች። እና እንደውስ በዛ ልንዱ በጣም ትግስተኛ ናት በጣም እና እኔ በጣም ያዘንኩት ውብዬን እሱ በጣም ስለመታ ማለት ነው ብጥፍ ማለት ነው። እና ማለት የፈለኩት ትዳር ላይ ትዳር ማደረብ እኔ አልፈልግም፣ እንደዚህ እኔ መሆን እኔ አልፈልግም። ስለዚህ ፊተኛ ብላ ወረቀቱን ይዛ መጣች። ውብዬ ፍታኝ፣ ካንተ ጋር መቀጠል አልፈልግም፣ ደግሞም ከዚህ ቤት አልወጣም፣ አንተ ማውጣት አለብክ፣ ደግሞም ፖሊስ እጠራለሁ፣ ከዛን ትታሰራለህ ምናምን ብላ እየፎገረች ወረቀቱን እንግዲህ ይዛ ማለት ነው ውብዬ ማለት ነው። እንግዲህ እንዳያችሁት ወይም እንደሰማችሁት በጣም ማለት ነው እንግዲህ እኔ አንቺን ማፍታት አልችልም፣ የሰማንያ ሚስት ነሽ እኮ ምናምን ይላል። እንግዲህ የሰማንያ ሚስት ነሽ ካለ እንግዲህ ካለ ማለት ነው ለምንድን ነው ሌላ ይዞ ያመጣል? ይሄ ነው ጥያቄ። ለምንድን ነው ሌላ ሰው ይዞ ሌላ ሴት ይዞ ለምንድን ነው ጥያቄ የሆነው ነገር ማለት ነው ልጆች ላይ እና እኔ በጣም ገረመኛውን ማለት የፈለጉት በዚህ ሰዓት በዚህ ጊዜ እንደዚህ ማስራቱ ጥሩ ነው ወይ እንደዚህ መስራታቸው ጥሩ ነው? ይሄ ጥያቄ ለእናንተ ይችዋለሁ ማለት ነው። እንግዲያውስ ከባድ ነው እና ሰው እውነት እኮ ሆነም ኦኬ፣ ግን ውሸት እኮ ሆነ ትዳራቸው ውስጥ እንደዚህ ማለት ቃልድ ምናምን እኮ ሆነ ትዳራቸው ውስጥ በጣም እንደዚህ ነገር ማክተት መጥፎ ነው። ለምን ብትሉት በቃ ማለት ዝም ብሎ እንደዚህ ትዳራቸው ውስጥ ወደዛና ወደዚህ ብሎ መጫወት ለነሱም ጥሩ አይደለም፣ ለትዳር ማለት ነው። እና የምሰራ ነገር ብዙ ስላለ እንደዚህ በትዳር ዙሪያ ላይ ሲሰራ ያስጠላል። እና ማለት የፈለጉት ፍተኝ እያለች እንግዲህ ውብዬ ወረቀቱን ይዤ መጥቻለሁ ፍተኝ እያለች እንግዲህ የፍቺ ወረቀቱን ትጠይቃለች ማለት ነው። እንግዲህ ውድ ቤተሰቦቼ ውድ ተመልካቾቼ እንግዲህ እኔ ዛሬ ይዤ የመጣሁት ይሄ ይመስላል ማለት ነው። እንግዲህ ስለ ጫማው እንግዲህ ትንሽ እንትን አድርጌ ነበርኩ ለእናንተ ማለት ነው። ጫማው በጣም ነው ወደድኩት። በጣም አሪፍና ቆንጆ የሆነ ጫማ ነው። እንግዲህ በጣም ነው ወደድኩት። የምሩም እንደው ጨመር አድርጌ ቢገዛ ምናምን እያልኩት ነበረ ሰውየው ጋር የላክልኝ ካምፓኒ ወይም የላክልኝ ዌብሳይት ወይኔ ጥሩ ጫማ እኮ ነው ጨመር አድርጌ ቢገዛ ኖሮ ለደሊቨሪ ሁለተኛ መከፈል ላይ ምናምን ብዬ እያወራ ነበረና እና ቆንጆ ቆንጆ ጫማዎች የቱርክ ጫማዎች ናቸው። ኳሊቲ ደስ የሚል ማለት ነው። እና ወደ ቤተሰቦቼ እንግዲህ የኔ የዛሬ ቪዲዮ ይሄ ይመስላል። ላይክ እና ሰባት ድርሶት በጣም ነው የማመሰግነው። ሀገራችንም ሰላም ያድርግልን፣ ጤና ይስጠን ፈጣሪ። በዚህ ክፉ ዘመን ላይ እግዚአብሔር ይጠብቀን። ስደት ዓለም ላይ ያላችሁ አምላክ ይሰውራችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። የዛሬ ቪዲዮ እንግዲህ ይሄ ይመስላል። በጣም ነው የማመሰግነው። አመሰግናለሁ። ላይክ እየደገምኩ ነኝ፣ ሰባት እርሶት
በቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ። ቸር ጊዜ